እንደምን ኖራችኋል እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ሳቂታ ታዋቂስ እንዲሁም ሚሊዮነር ትሆናላችሁ በየዙሩ 40 ሺህ ብር በተከታታይ 6 ጊዜያች በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ የኤሌክትሪክ መኪና ማንንም ያልነዳው ቆንጆ ሳቅስቃችሁ ለልጅ ልጅ የሚተላለፍ ጥሩ ጠረን ያለው ሳቅስቃችሁ የሚጋባ ሳቅስቃችሁ መኪና 00 የትግስ ቤተሰቦችና የዶላር ቤተሰቦች ናቸው ለመኪናው ሻሞ የሚሉት አንድ ጥያቄ ይጠይቃሉ 2000 ብር አግኝተው ነው ጥያቄውን የሚጀምሩት ከ75 ነጥብ በላይ ያመጣ ደግሞ አስቤዛ ይሸምትለታል እሺ ዶላርና ትግስት እንኳን ደህና መጣችሁ ቀርሜን ከጥያቄውን ይጀምራል ሰዎች ምን ቦታ ላይ ወረፋ ይዛሉ ውሃ ቦኖ ላይ ታክሲ ላይ አንደኛው መልስ ነው ለዚህ ነው ይህ እዚህ ኑ የምንለው የኤሌክትሪክ መኪና ነው ሽልማት የታክሲ ሰልፍ ይቀራል ሁለተኛው ሰዎች ምን ላይ ወረፋ ሲይዛሉ ጸጉር ቤት ሶስተኛው ሆስፒታል አራተኛው ሆቴል ዶላር እሺ ዶላር እንዴት ነሽ እግዚአብሔር ይመስገን አለሁልሽ ዛሬስ ምን ትጋብዥናለሽ በመጀመሪያ ባንቺ ድምጽ እንጀምር እሺ ራሴን ሆኜ መኖር ታውቃለህ ልምዴ ነበር ታዘብኮት ይሄን ምድር ጣፋጩ ጊዜ ሲመር ሸርተታለ ጎኔም ከዳው ጎዳኝ መምሰል እንዳልተጎዳው ሸፋፈንኩት እየተቀጣው አንተን ላተርፍ ብዬን ናጣው ብራቮ እሺ እንዴት ነው ስራ ቆንጆ ነው እሺ አንድ ሰው በህይወቱ የሚያደርገው በጣም አስፈላጊ ውሳኔ ምን ሊሆን ይችላል የግል ስራ የመጀመር ፎቶግራፍ አንሺዎች በብዛት የሚጠቀሙት ቃል ፖዝ አስተካክል ደግሞ ቦታ መቀየር እሺ ካሜራ ሰዎች ፍሪጅ ውስጥ የሚያስቀምጡትን የምግብ አይነት ምን ሊሆን ይችላል ቲማቲም አንድ ሰው ፒያኖ የት ቦታ ሲጫወት ልታይ ትችያለሽ ሆቴል አንድ ሰው በህይወቱ የሚያደርገው በጣም አስፈላጊ ውሳኔ ምን ሊሆን ይችላል የራሱን ስራ መጀመር ስራ መያዝ መቀየር ፎቶግራፍ አንሺዎች በብዛት የሚጠቀሙት ቃል ፖዝ ነው ያልኩት ፖዝ አቋቋም ቀይር አቋቋም እስቲ እንደቀደሙ እስቲ ቀየር ቀና ቀይር ፎቶግራፍ ሰዎች ፍሪጅ ውስጥ የሚያስቀምጡትን የምግብ አይነት ምን ሊሆን ይችላል ቲማቲም አንደኛው መልስ ነው ቲማቲም አንድ ሰው ፒያኖ የት ቦታ ሲጫወት ልታይ ትችላለህ ሆቴል ኤደን አቤት እንዴት ነሽ እንዴት ነህ አለሁልሽ አንቺስ እንዴት ነሽ ደህና ነኝ ምን እየሰራሽ ነው አሁን የሆኑ ስራዎች እየሰራሽ ነው እሺ አንድ ሰው በህይወቱ የሚያደርገው በጣም አስፈላጊ ውሳኔ ምን ሊሆን ይችላል መውለድ ወይ ማግባት ፎቶግራፍ አንሺዎች በብዛት የሚጠቀሙት ቃል ምን አይነት ፎቶ ነው የምትፈልገው ጉርድ ወይ ሙሉ ሰዎች ፍሪጅ ውስጥ የሚያስቀምጡትን የምግብ አይነት ምን ሊሆን ይችላል ስጋ አንድ ሰው ፒያኖ የት ቦታ ሲጫወት ልታይ ትችያለሽ ኮንሰርት ላይ አንድ ሰው በህይወቱ የሚያደርገው በጣም አስፈላጊ ውሳኔ ምን ሊሆን ይችላል መውለድና ማግባት አንዱ ምረጭ ማግባት ጋብቻ ፎቶግራፍ አንሺዎች በብዛት የሚጠቀሙት ቃል ጉርድ ነው ሙሉ ሰዎች ፍሪጅ ውስጥ የሚያስቀምጡት የምግብ አይነት ምን ሊሆን ይችላል ስጋ ወይም አሳ
አንድ ሰው ፒያኖ የት ቦታ ሲጫወት ልታዩ ትችላላችሁ? ኮንሰርት ላይ፣ መድረክ ላይ። ቃል ኪዳን ደህና ነሽ? እግዚአብሔር ይመስገን። ያስኮመኩማችኋል እነዚህ ኪነ ጥበብ ሰዎች። አንቺም እዛ ውስጥ ነሽ አይደል? እንዴት ነው ስራ? ቆንጆ ነው። ጎሽ። አንድ ሰው በህይወቱ የሚያደርገው በጣም አስፈላጊ ውሳኔ ምን ሊሆን ይችላል? መውለድ። ፎቶግራፍ አንሺዎች በብዛት የሚጠቀሙት ቃል? ፈገግ በል። ሰዎች ፍሪጅ ውስጥ የሚያስቀምጡት የምግብ አይነት ምን ሊሆን ይችላል? ወተት። አንድ ሰው ፒያኖ የት ቦታ ሲጫወት ልታይ ትችያለሽ? በቤቱ። ቤቱ። ብራቮ፣ ቤቱ። አንድ ሰው በህይወቱ የሚያደርገው በጣም አስፈላጊ ነገር ምን ሊሆን ይችላል? መውለድ፣ ልጅ መውለድ። ፎቶግራፍ አንሺዎች በብዛት የሚጠቀሙት ቃል? ፈገግታ። ፈገግ አንደኛው መልስ ነው። ሰዎች ፍሪጅ ውስጥ የሚያስቀምጡት የምግብ አይነት ምን ሊሆን ይችላል? ወተት። ወተት። አንድ ሰው ፒያኖ የት ቦታ ሲጫወት ልታይ ትችላለህ? ቤቱ። ኤምባሲ ውስጥ መሆን አለበት። ፒያኖ ትልቅ ነገር እኮ። እሺ ናውድ እንዴት ነህ? አለሁልህ። አንድ ሰው በህይወቱ የሚያደርገው በጣም አስፈላጊ ውሳኔ ምን ሊሆን ይችላል? ፍቺ። የህይወት አካል ነው። ፎቶግራፍ አንሺዎች በብዛት የሚጠቀሙት ቃል? ተቀመጥ ወይ ተነስ። ብድግ። አሁን ቁጭ። ቀስ ቀስ እያልክ። ሰዎች ፍሪጅ ውስጥ የሚያስቀምጡት የምግብ አይነት ምን ሊሆን ይችላል? ብርቱካን፣ ሙዝ፣ ፍራፍሬ። አንድ ሰው ፒያኖ የት ቦታ ሲጫወት ልታይ ትችላለህ? ቸርች ላይ ወይ ቤተ ክርስቲያን። ብራቮ፣ ቸርች ላይ። አንድ ሰው በህይወቱ የሚያደርገው በጣም አስፈላጊ ውሳኔ ምን ሊሆን ይችላል? ፍቺ። ፎቶግራፍ አንሺዎች በብዛት የሚጠቀሙት ቃል? ተቀመጥ ወይም ተነስ። ተነስ፣ ቁጭ በል፣ ተነስ፣ ቁጭ በል፣ ቁጭ፣ ተስተካከል። ከሰዎች ፍሪጅ ውስጥ የሚያስቀምጡትን የምግብ አይነት ምን ሊሆን ይችላል? ፍራፍሬ። አንድ ሰው ፒያኖ የት ቦታ ሲጫወት ልታይ ትችላለህ? ቸርች። ቸርች። ብራቮ። አንድ ሰው በህይወቱ የሚያደርገው በጣም አስፈላጊ ውሳኔ ምን ሊሆን ይችላል? ጋብቻ፣ ልጅ መውለድ፣ ስራ መያዝ፣ መቀየር። አራተኛው መማር። ፎቶግራፍ አንሺዎች በብዛት የሚጠቀሙት ቃል? ፈገግ በል፣ ተስተካከል፣ አቋቋም ቀይር፣ ስታይ። ሶስተኛው ከአንገት ቀና በል። ሰዎች ፍሪጅ ውስጥ የሚያስቀምጡት የምግብ አይነት ምን ሊሆን ይችላል? አንደኛው ቲማቲም ነው። ሶስተኛው ስጋና አሳ ነው። 2 እና 4 አልተመለሰም። ሁለተኛው ኬክ፣ አራተኛው እንቁላል። አንድ ሰው ፒያኖ የት ቦታ ሲጫወት ልታዩ ትችላላችሁ? መድረክ ላይ። አንደኛው መልስ ነው። 2 አልተመለሰም። ሆቴል 3 ነው። ቸርች 4ኛው ነው። ሁለተኛው ሰርግ ላይ። ሰርግ ላይ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በየዙሩ 40 ሺህ ብር ነው። ቆንጆ ሳቅ፣ ለልጅ ልጅ የሚተላለፍ ጥሩ ጠረን ያለው ንብረት የሆነ ሳቅ፣ ዋጋ ያለው ሳቅ፣ በሚሊየን የሚቆጠር ሳቅ ነው። የኤሌክትሪክ መኪና የ2000 አሁን ነው። የኤሌክትሪክ መኪና ነው ሽልማቱ። በየዙሩ 40 ሺህ ብር ነው። የዶላር ቤተሰቦች ያመጡት ነጥብ 82 ነው። ከ75 ነጥብ በላይ ያመጣ አስቤዛ ይሸመትለታል። አስቤዛ ተሸምቶላቸዋል። አስቤዛ ተሸምቶላቸዋል። ከ80 ነጥብ በላይ ያመጣ ደግሞ ወደ ቶርናመንቱ ይገባል። ከዚህ በኋላ እነሱ የሚመጡት ለቶርናመንቱ ከመኪናው ጋር ነው። ይብላኝ ለነሱ እንጂ። የትዕግስት ቤተሰቦች እንኳን ደህና መጣችሁ። ባለስሟ ትዕግስት እንዴት ነሽ? እግዚአብሔር ይመስገን። እስቲ ትዕግስት እነማን ናችሁ? እኔ ትዕግስት ስለሽ እባላለሁ። እሷ ሙሉ ከበደ ትባላለች። እሷ ደግሞ ሌላ አብደላ ትባላለች። እሱ ደግሞ ተፈራ ዘውዴ ይባላል። ባለቤቴ ነው። እነሱ ጓደኞቼ ናቸው። ትዕግስት ደህና ነሽ? እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆዩ። ምንድን ነው የምትሰሩት ትዕግስት? እኔ የቤት እመቤት። የቤት እመቤት። ክፍያው ፍቅር ነው። ስለ ሀገር ከተዘፈኑ ዝነኛ ዘፈኖች ውስጥ አንዱን ጥቀሽ። ቴዲ
ስለ ሀገር ዘፈኖች ኢትዮጵያ ይሁንልሽ። አንድ ሰው ትምህርት በምን ምክንያት ሊያቋርጥ ይችላል? በችግር ምክንያት። ወላጆች አዋቂ ልጆቻቸውን ምን አያደርጉም ሲሉ ትሰሚያለሽ? አያጠፋም። ሰዎች በብዛት ሰውነታቸው ላይ የሚነቀሱት ነገር ምንድን ነው? መስቀል። ስለ ሀገር ከተዘፈኑ ዝነኛ ዘፋኞች ውስጥ አንዱን ጥቀሱ። ቴዲ አፍሮ ኢትዮጵያ። ቴዲ አፍሮ ኢትዮጵያ። አንድ ሰው ትምህርት በምን ምክንያት ሊያቋርጥ ይችላል? በችግር ምክንያት። ወላጆች አዋቂ ልጆቻቸው ምን አያደርጉም ሲሉ ትሰማላችሁ? አያጠፋም። ሰዎች በብዛት ሰውነታቸው ላይ የሚነቀሱት ነገር ምንድን ሊሆን ይችላል? መስቀል። ሙሉ እንዴት አለሽ? እግዚአብሔር ይመስገን። ምንድን ነው የምትሰሪው ሙሉ? እኔ ለሆኖ የቤት እመቤት ነኝ። የቤት እመቤት ስራ ጥሩ ነው። እግዚአብሔር ይመስገን። ልጅ ማስተማር ከባድ ነው የቤት እመቤት በአሁኑ ሰዓት። እናቴ ስለ ሀገር ከተዘፈኑ ዝነኛ ዘፈኖች ውስጥ አንዱን ጥቀሽ። ሀገሬን አልረሳም። አንድ ሰው ትምህርት በምን ምክንያት ሊያቋርጥ ይችላል? በትዳር። ወላጆች አዋቂ ልጆቻቸውን ምን አያደርጉም ሲሉ ትሰሚያለሽ? ምንም ሱስ የለበትም። ሰዎች በብዛት ሰውነታቸው ላይ የሚነቀሱት ነገር ምንድን ነው? የፍቅር የባላቸውን ወይ የፍቅረኛቸው ስም። ስለ ሀገር ከተዘፈኑ ዝነኛ ዘፈኖች ውስጥ አንዱን ጥቀሺ። አገሬን አልረሳም አገሬን። ነዋይ ደበበ አገሬን አልረሳም። አንድ ሰው ትምህርት በምን ምክንያት ሊያቋርጥ ይችላል? በትዳር። ወላጆች አዋቂ ልጆቻቸው ምን አያደርጉም ሲሉ ትሰማላችሁ? በጭራሽ ሱስ የለበትም፣ አይጠጣም። ሰዎች በብዛት ሰውነታቸው ላይ የሚነቀሱት ነገር ምንድን ነው? ስም። የሚወዱትን ሰው ስም። በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማኅበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5። ሌላ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ጎሽ። ሌላስ ምንድን ነው የምትሰሪው? የግል ስራ ጥሩ ነው። ጎሽ። ስለ ሀገር ከተዘፈኑ ዝነኛ ዘፈኖች ውስጥ አንዱን ጥቀሽ። ጥላሁን ገሰሰ። አንድ ሰው ትምህርት በምን ምክንያት ሊያቋርጥ ይችላል? በቤተሰብ መፋታት። ወላጆች አዋቂ ልጆቻቸውን ምን አያደርጉም ሲሉ ትሰሚያለሽ? አይረብሽም። ሰዎች በብዛት ሰውነታቸው ላይ የሚነቀሱት ምንድን ነው? ልብ ቅርጽ። የልብ ቅርጽ። ስለ ሀገር ከተዘፈኑ ዝነኛ ዘፈኖች ውስጥ አንዱን ጥቀሱ። ጥላሁን ገሰሰ ኢትዮጵያ። አንድ ሰው ትምህርት በምን ምክንያት ሊያቋርጥ ይችላል? ቤተሰቡ ሲለያይ። ወላጆች አዋቂ ልጆቻቸው ምን አያደርጉም ሲሉ ትሰማላችሁ? አይረብሽም። ሰዎች በብዛት ሰውነታቸው ላይ የሚነቀሱት ነገር ምንድን ነው? ልብ። ቀረ ልብ። ተፈሪ እንዴት ነህ? ሁሉ ጤና? ስራ ምንድን ነው? የግል ስራ። ጎሽ። ልጆች አላችሁ? ስንት? 2። ዋው አሪፍ ነው። ሌላስ? 3። ሙሉስ? 2። ዋው አሪፍ። ስለ ሀገር ከተዘፈኑ ዝነኛ ዘፈኖች ውስጥ አንዱን ጥቀስ። አንድ ሰው ትምህርት በምን ምክንያት ሊያቋርጥ ይችላል? በህመም። ወላጆች አዋቂ ልጆቻቸው ምን አያደርጉም ሲሉ ትሰማለህ? አይቅምም፣ አያጨስም። ሰዎች በብዛት ሰውነታቸው ላይ የሚነቀሱት ምንድን ነው? እመቤታችን ስዕል። የእመቤታችንን ስዕል።
የእመቤታችን ስዕል። ስለ ሀገር ከተዘፈኑ ዝነኛ ዘፈኖች ውስጥ አንዱን ጥቀሱ። ዳዊት ጽጌ። አንድ ሰው ትምህርት በምን ምክንያት ሊያቋርጥ ይችላል? በህመም። ወላጆች አዋቂ ልጆቻቸውን ምን አያደርጉም ሲሉ ትሰማላችሁ? አይቀግምም፣ አያጨስም። ሰዎች በብዛት ሰውነታቸው ላይ የሚነቀሱት ነገር ምንድን ነው? የእመቤታችንን ምስል። ሀምሳዎች ሰዎች ያሉትን እናያለን። ስለ ሀገር ከተዘፈኑ ዝነኛ ዘፈኖች ውስጥ አንዱን ጥቀሱ። አንደኛው ቴዲ አፍሮ ኢትዮጵያ ኢትዮጵያ ሀገሬ ባንቺ አይደሎይ ክብሬ። ጥላሁን ገሰሰ ኢትዮጵያ ኢትዮጵያ። ሶስተኛው ጂጂ እማማ። አራተኛው ነዋይ ደበበ ሀገሬን አልረሳም ሀገሬን። አንድ ሰው ትምህርት ቤት በምክንያት ሊያቋርጥ ይችላል? በችግር፣ በህመም። 3 እና 4። ሶስተኛው በስነ ምግባር ጉድለት ሊባረር ተባሮ። ምን ስነ ምግባር ምናምን ትላል? ተባሮ። አራተኛው በጦርነት። ወላጆች አዋቂ ልጆቻቸውን ምን አያደርጉም ሲሉ ልሰሙ ትችላላችሁ? ሁለተኛው አይሰርቅም፣ ሙልጭ ያለ ሌባ። ሶስተኛው ውሸታም፣ አይዋሽም፣ ውሸታም። አራተኛው 2 ወሩ ቤት ከገባ። ሰዎች በብዛት ሰውነታቸው ላይ የሚነቀሱት ነገር ምንድን ሊሆን ይችላል? አንደኛው መስቀል ነው። ሶስተኛው የሚወዱትን ሰው ስም ነው። ሁለተኛው ጂሰስ። አራተኛው ቢራቢሮ። ቢራቢሮ ለምን እንደሚነቀሱ ታውቃላችሁ? እኔም አላውቅም። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ በየዙሩ 40 ሺህ ብር በተከታታይ ጊዜ በ7ኛው መኪና ስቃችሁ ታዋቂ ዝነኛና ታዋቂ ሆናችሁ ሚሊዮነር ትሆናላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። 82 ነጥብ ነበር ያመጡት። 82 ነጥብ አምጥተዋል። አስቤዛ ተሸምቶላቸዋል። ከ75 ነጥብ በላይ የመጣ አስቤዛ ይሸምትለታል። ከ80 ነጥብ በላይ የመጣ ደግሞ ቀጥታ ወደ ቶርናመንቱ ይገባል። እነሱ ከዚህ በኋላ የሚመጡት መኪናው ሲመጣ ነው። የትዕግስት ቤተሰቦች ደግሞ ያመጡት ነጥብ 66 ነው። 66 ነጥብ ቢያመጡም አሉ እዛ ጋር ይቀመጣሉ ለጊዜው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ቆንጆ ሳቅ ለልጅ የሚተላለፍ ጥሩ ጠረን ያለው ንብረት የሆነ ሳቅ ስቃችሁ መኪና ይኖራችኋል። የኤሌክትሪክ መኪና የ2000 አሁን ማንም ያልነዳው 00 ያሻችሁን ጭናችሁ ያሻችሁ ቦታ የዶላር ቤተሰቦች ነገሮችን በምልክት በመግለጽ 40 ሺህ ብር የሚያስገኘው ቦታ ላይ ደርሰዋል። 40 ሺህ ብር ለማግኘት ድምፅ ማውጣት አይቻልም፣ መጻፍ አይቻልም፣ መጠቆም አይቻልም። ቃል ኪዳን እርግጠኛ ስትሆን ነፂ እንጀምር በይ። ነፂ እንጀምር። ገመድ መስለን፣ ገመድ ዝላይ፣ ገመድ ሌላ የገመድ ሌላ ሲባጎ መጥረቢያ፣ እንጨት መፍለጥ፣ መጥረቢያ፣ ሎማ፣ መዶሻ፣ አካፋ፣ መጥረብ፣ እንጨት፣ ምን እንጨት መፍለጥ፣ ድንጋይ መጥረብ፣ እንጨቱ፣ መጥረቢያው፣ ሎማ፣ መፍለጫ፣ ድንጋይ ይፈለጣል። በተኮስ ቀስቀስ፣ ባላ፣ ጦር፣ ኢላማ፣ ባልጩት፣ ሲሉ በደም
ባላ ፕላስቲክ የሚጠበስ ወንጭፍ ወርወር እንዴ ማለት አለብሽ ወንጭፍ ደረቱን ያል ቆሻሻ ደን ጫካ እንትን ጭጉጊት ምናምን ያለበት ነገር እሾህ አሜኬላ ደን ጫካ ድቅድቅ አይ ቀይር ማንቀት ነው የሚያሳየው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በየሰርባችሁ በተከሰተ በሰባት መኪና የኤሌክትሪክ መኪና ነው። ናውድ እርግጠኛ ስትሆን እንጀምር በለኝ። ነፂ እንጀምር። በር መቅዘፍ ጀልባ ሐይቅ መርከበኛ መርከብ እሺ ጀልባ ወይ ውቅያኖስ አይደለም እቺ እንትኗ እቃዋ መቅዘፊያ ትንሽዬዋ መርከብ ጀልባ መርከብ ሚያላቁ ትራፊክ ቀስት ምንድን ነው? ቀስት ምን ያሳያል? አቅጣጫ መስቀለኛ መንገድ አቅጣጫ የሚያሳይ ስጋ እቀፋ ህፃን ልጅ ወይ መገረዝ ግልገል ወይ ዳቦን ጥጃ የበልሽ ደቦል ግልገል ችላ የበግ ቅኝጧ ልጅ የበግ ስሙ ምንድን ነው? ግልገል አይደል እንደሚባለው ጠቦት እቺ ደቦል ያልሽው ልጅ በተፈለገ ያለች ደቦል ደቦጭ ዶሮ አውራ ዶሮ ሴት ሲሆን ዶሮ ወይም ሴት ዶሮ ያበሻ ዶሮ ቄብ ዶሮ ድምፅ አልወጣም ረስቼ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። የዶላር ቤተሰቦች ነገሮችን በምልክት በመግለጽ ያመጡት ነጥብ 150 ነው። 150 40 ሺህ ብር አስገኝቶ አያውቅም። 150 ሲባዛ በ10 1500 ብር አላቸው። 1500 ብር አላቸው። አዎ አስቤዛ ተሸምቶላቸዋል። ከዚህ በኋላ የሚመጡት ለቶርናመንቱ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁ ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ